ይምራል። አምላኬ ያለ ኢየሱስ ክርስቶስ ሲናገር አምላክ እንዳለው ተናግሯል አልተናገረም? የስ አምላክ እግዚአብሔር አብ ስጋ ለለበሰው ሁሉ አምላክ እግዚአብሔር አብ ነው። ስለዚህ አብ ኢየሱስ ክርስቶስ ፈጥሮታል ማለት ነው አይደል? ኖ ፈጥሮታል የሚል የለም። ኢየሱስ ክርስቶስ ላይ ደግሞ ምንድን ነው የተከሰተው የሚለውን ነገር ዮሐንስ ወንጌል ላይ ገብተን እናያለን። ፈጠረኝ የሚለውን አሳየው አንድ ጊዜ። ፈጥሮታል አልፈጠረውም? አልፈጠረውም። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ነው አይደል? አውጣለት። ኢየሱስ ክርስቶስ ፈጠረኝ ብሎ ራሱ ተናግሯል። ተስፋዬ ችግር የለውም እናያለን። አይ ያ አንብበው እስኪ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ይሄ የት ነው ያለው? ምድርን ሳይፈጥር ቀድሞ አስቀድሞ ከዓለም በፊት ሰራኝ ይላል። እንግዲህ ሰማይና ምድር ሳይፈጠሩ በፊት ያው ተመልከተው ፈጠረኝ እያለ ኢየሱስ ተናግሯል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ኢየሱስ በአካል የመጣው መቼ? ኢየሱስ የተናገረ ቃል ነው። ኢየሱስ ክርስቶስ በትንቢት ደረጃ ከእርሱ ስለ እርሱ የተነገረ ራሱ ነው። ስለዚህ አንተ ኢየሱስ ራሱ ነው ያወራው አልከኝ እኮ። ማነው ሰማይና ምድር ማነው ሰማይና ምድር ከመፈጠራቸው በፊት እግዚአብሔር የፈጠረው ሰው ማነው? ማንንም አልፈጠረም። እግዚአብሔር ሰማይና ፈጠረኝ እያለ እየተናገረ ያለው ማለት አይደል? ከፍ አድርጓ ለመረዳት ከላይ ጀምሮ እኮ ብሉይ ኪዳን ውስጥ ነው ኢየሱስ በአካል ነበረ ጀምሮ። ስለዚህ እዚህ ጋር የፈጠረኝ ያለው ማን ነው? ማን ነው ይሄ አካል? እግዚአብሔር የፈጠረው ሰማይና ምድርን ከመፍጠሩ በፊት የፈጠረው አካል ማን ነው? እዚህ ጋር አንዱን በለን ችግር የለውም። የዛኔ አካል ዘላለማዊ ሊሆን ነው ማለት ነው። አራተኛ ስላሴ እኮ ለመረዳት ከላይ እናንብቦ ከፍ እዚህ ጋር ሰማይና ምድር ከመፈጠራቸው በፊት ፈጠረኝ እያለ እየተናገረ ያለው ማን ነው? እግዚአብሔር የፈጠረው አስቀድሞ። እሱን ተመለስ። ኢየሱስ ክርስቶስ እንዳልሆነ እርግጠኛ ነኝ። በዚህ ጊዜ አልነበረማ፣ ብሉይ ኪዳን ላይ ነው። የትንቢት እኮ የተነገረው ኢየሱስ ክርስቶስ እንደተነገረ ማስረጃ ይመጣለስ። ኢየሱስ ክርስቶስ ማን እንደሆነ ደግሞ አስረዳለሁ። እንግዲህ ዮሐንስ ወንጌል በግልጽ ጽፎልኝ። ስለማን ይሄ የተነገረው? ማን ነው? ሰው ዊል ፋይንድ እናያለን። ምናልባት ስለ አካሉ ተነግሮ ከሆነ እናያለን። ስለ አካሉ ቃል ስጋ ሆነ ሃይማኖት አበ ማስረጃ ያሆነ እዚህ ጋ ጥበብ ተፈጠረ፣ ይኸውም ቃል አምላክ ያለመለወጥ ከጥንት ከድንግል አስነሳው እያለ ይነገር። ኢየሱስ ክርስቶስ የተነገረ ነው። ግልጽ ለማደጋከል እዚህ ጋር እያወራች ያለችው ጥበብ ናት። እያወራች ያለችው ጥበብ ናት። ብትመለከት ጥበብ ነው ከላይ እያወራች ያለችው። ላሳይቅ። ያው እኔ ጥበብ ነው እያወራች ያለችው። እዚህ ጋር ደግሞ ተመልከት ሃይማኖት እንደሚል ጥበብ ተፈጠር፣ ይኸውም ቃል ነው። ጥበብ ማን ነው አለ? ተስፋዬ ቃል ነው አይደል? ጥበብ ያው ቃል ነው። ስለዚህ ተፈጥሯል። ያው አሳየኝ። አይገናኝም። ሲጀመር ኢየሱስ ክርስቶስ ቃል በቃል አምላክ ፈጥሮኛል ብሏል አልክ። እንዳልሆነ ደግሞ እየነገርኩ ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ቃል በቃል መቼ አወራ ታዲያ? ይሄ እኮ ኢየሱስ ክርስቶስ ንግግር አይደለም። ባለፉት መጽሐፍቶች ላይ ኢየሱስ ክርስቶስ በነቢያት አንደበት አልተናገረም? በትንቢት ደረጃ መጽሐፍቶች ሁሉ ስለ እኔ ይናገራሉ ብሏል። አክቹዋሊ ከተናገረው መካከል ያው ፈጠረኝ የሚለው ሃይማኖት አበው ላይ ኢየሱስ ክርስቶስ ለእርሱ እንደተናገረለት ይሄ ያው እያየህ ነው። ጌታ ሰው አሁን እኮ ኡስታዝ እኔ ወደዚህኛው ርዕስ የመጣ ነው። ኢየሱስ ክርስቶስ አምላክም አባትም ያለው አካል ማን ነው? እሱን አንተ አላህ ነው ብለህ ስለምታስብ ነው ወደዚህ ልመጣ የቻልኩት። እኔ አላልኩም፣ አንተ አልክ። እኔ አላልኩም። ስለዚህ የኢየሱስ ክርስቶስ አባትና አምላክ አላህ እንዳልሆነ ታውቃለህ አይደል? ስለሱ አላወራሁም። መቼ ጊዜው ሲደርስ አወራለን። አሁን አይደለም። ይህንን አንተ ነው ካልከኝ ከሁለቱም መጽሐፍ ላሳይ ነው አለመሆኑ። ስለዚህ አላወራሁም። ጊዜው ግን አልደረስም። ዳሩ ግን ሰዓቱ ስላልደረሰ አሁን ልናገር አይቻለኝም። እውነት አንተ ካስረዳህ በኋላ አሁንም ጥቅስ እኔ ላስረዳ እችላለሁ። ስለዚህ አሁን አንተ ፈጠረኝ እያለ እየተናገረ ያለው ማን ነው? አሮን ምሳሌ መጽሐፍ ላይ ስላለው አላነበብኩትም። ምሳሌ መጽሐፍ ኢየሱስ ክርስቶስ ቃል በቃል እንዳላወራ ቃለው እሱን አንብቤ ደርስበታለሁ። በጣም ጥሩ። አሁን ደግሞ ችግር የለውም። በቃ አዲስ ኪዳን ላይ እናሳይህ። በቃ ኢየሱስ ክርስቶስ ፍጡር እንደሆነ ጳውሎስ ቢናገር ታምነዋለህ?
ጳውሎስ ኢየሱስ ክርስቶስን ፍጡር እንደሆነ ቢናገር ታምነዋለህ? እስኪ አውጣ ኢምራን አውጣለት። ያንን ምን ነበር? አይ ሮሚ ነው ከፍቻለሁ። አውጣለት አንድ ጊዜ። ኢየሱስ ክርስቶስ ፍጡር እንደሆነ ተነግሯል። ፍጡር ነው ብሎ ቃል በቃል ነው የተናገረው። የጌታ ሰው ጌታ ዘመን ሊባክ ያውና ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ማን ነው ይህ አዲሱ ሰው? እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው ማን ነው? ይህ ክርስቶስ ነው የሚል ማስረጃ ስጠኝሽ። አንተ ክርስቶስ ነው ያውና ከክርስቶስ ጋራ ይላል። ከክርስቶስ ጋራ አንድ እንደሆነ አዲሱን ሰው ልበሱት ይላል። ያው ይላል። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት የተባለው አካል ማን ነው? ያውና ጳውሎስ ያን ሰው ልበሱት እያለ ከላይ አስቀምጦልናል። ፍጡር እንደሆነ ገልጸዋል። ይህ ስለኛ የተነገረ እኮ ነው። እኛ ኢየሱስ ክርስቶስ ጳውሎስ ስለ ኢየሱስ ነው እያለ ልበሱ የተባለው ማንን ነው? ኢየሱስን ነው አይደለ? ኢየሱስ ክርስቶስ ፍጡር ነው የሚል አሳያለሁ ብለኝ እኮ ነው ወደዚህ የመጣ ነው። እና እያየህ እኮ ነው የጌታ ሰው ምንና ነው የተፈጠረውን ማለት ነው። የተፈጠረውን አዲሱን ሰው ልበሱ እኮ ነው የሚለው። ያ ማለት እኮ እንደ ክርስቶስ ኑሩ፣ አካሉን ያንን ልበሱ እኮ ማለት ነው። እሱ አንተ ፍቺ ነዋ። ልበሱት የተባለው ማንን ነው? ልበሱት ያለው ማንን ነው? ያው ኢየሱስን ልበሱ እያልኩ ነው ብሎ ጳውሎስ ራሱ ይናገራል። ያን አካል የተፈጠረ ብሎ ገለጸው። እንግዲህ ይሄ ብዙም እንትን የሚል አይደለም። ወደ እስኪ የኔም ማስረጃ ላቅርብና እናውራበት እስኪ አይሻል? አምላክ እንዳለው አምላክ አይደለ? እየጨረሰን ችግር የለም። አምላክ እንዳለው አምናሃል ኢየሱስ በትክክል ስጋ ለባሽ ሁሉ አምላኩ እግዚአብሔር አብ ነው። ኤርሚያስ ላይ ይናገራል። እሱን እኮ አምላክ ካለው ለማን ነበር ሲጸልይና ሲሰግድ የነበረው? ለአባቱ ለአምላኩ ይጸልይ ነበር አይደለ? እኮ ሲመጣ ወደ አባቱ ነው የሚጸልየው። ወደ አምላኩ ይጸልይ ነበር ኢየሱስ ክርስቶስ። አባት የሚለውን ለይቶት አያውቅም። አባት እንደ ችግር የለው ወደሱ ኢየሱስ ክርስቶስ ወደ አምላኩ ይጸልይ ነበር አይደለ? ወደ ምድር ሲመጣ ፍጹም አምላክ ፍጹም ሰው ነበር። ትክክል ነው። ተስፋዬ ጆን እየተናገረ ነው። ወደ አምላኩ ይጸልይ ወደ ምድር ሲመጣ ጆን ፕሊዝ አንዴ ልጨርስና እኮ ይሄንን እንዳስረዳ አንዴ ቃ ትሰጠኛለህ። እሱ ከመጽሐፍ ቅዱስ ሁሉንም አንድ ባንድ ጊዜ ትሰጠኛለህ። ችግር የለውም። ወደ አምላኩ ይጸልይ ነበር ወይንስ አይሰግድም? አይጸልይም። ወደ አምላኩ ይጸልይ ነበር አይጸልይም? ኢየሱስ በትክክል ይጸልይ ነበር። ቅድም አይጸልይም ስትል ነበር አላልኩም? ወደ አባቱና ወደ አምላኩ። ኦኬ፣ አንተ አምላክ የሚለውን ብቻ አይደለም መውሰድ ያለብህ፣ ወደ አባቴ ወደ አምላኬ ነው። አንድም ቦታ ኢየሱስ ክርስቶስ ስላሴ አካል ወደ ሌላው ስላሴ አካል ይጸልያል አይደለ? እሱን አስረዳለሁ። ችግር የለውም። አንዴ ጋ ስጠኝ። ስንት አምላክ ነው ያለው? ጥሩ፣ ከእሱን ጀምር። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ያ አንድ አምላክ ኢየሱስ ብቻውን አንድ አምላክ ነው ማለት እችላለሁኝ? ያለ አብ ያለ መንፈስ ቅዱስ ወይንስ አልችልም? አችልም። እግዚአብሔር የተገለጠበት መንገዶች አሉ። ስለዚህ አንዱን አካል ነጥላችሁ ይሄ ብቸኛ አምላክ ነው ኢየሱስ ማለት አይቻልም። ተደጋግፎ ሶስት አካል አለ። ያ አንዱ አምላክ በሶስት አካል ነው የተገለጸው። እሺ፣ አብ ብቻውን አምላክ ነው ማለት ትችላለህ? አልችልም። አልችልም። ይቻላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አብን ብቻህን አምላክ ነው ይለዋል። እናውጣለን። አምላክ የሚለውን ነገር ማየት አለብን። ችግር የለውም። አይደለም፣ ስለ ብቸኝነት ነው እያወራኝ ያለሁት። ብቻውን አምላክ ይባላል ወይ ኢየሱስ? ጠይቀህ አይባልም። እባክህ አብ ስልህ አይቻልም። ነገር ግን አብ ብቻውን አምላክ ይባላል። ግልጽ ነው። እንዳስረዳ ግን ለምን አንዴ ቃ ስጠኝ፣ እድል ስጠኝና እንወራለን። ችግር የለም። በልሽ የስላሴ ጉዳይ ከተነካ ችግር የለም። እኔ በስላሴ በኮንፊደንስ የማወራ ሰው ነኝ። ችግር የለውም። እሱ ጌታ ዘመን በጌታ ና እንደ ከይቅርታ ጋር ፕሮቴስታንት ነኝ። ኤርሚያስ 32:27 ክፈትልኝ መጀመሪያ።
ኤብራ ክፈትለት። ምን ማሳየት እንደፈለገ ዝም ብለህ ማታነበው ሰዓት ለመቆጠብ ኤርሚያስ 30 እኔ ባይብል ስላልያዝኩ ነው። ክፈትልኝ። የግድ ማስረጃ መኖር አለበት። ኤርሚያስ ስንት ክፈትልህ? 32 27 ያ ምን ይላል? እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል። ስለዚህ ሥጋ ለለበሰ ሁሉ አምላክ እግዚአብሔር ነው። ይህንን ነጥብ እኮ ወደዛ ለመጣለ ነው። ቆይ አንድ ጋ እኮ ሰጥተኛል። ስለዚህ ሥጋ ለለበሰ ሁሉ አምላክ እግዚአብሔር ነው። አሁን ዮሐንስ ወንጌል 1 ላይ እንሄድና ኢየሱስ ክርስቶስ ላይ ምን ሀፕን እንዳደረገ እናያለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እናይና ከዛ ደግሞ 14ን እናያለን። አንዴ አላስቸገርኩ። እሺ ቃልም ሥጋ ሆነ ይላል። ቀጥል ሀሳብን። ስለዚህ ቃልም ከዛ በፊት ያ ቃል ምን ነበረ ይላል ቁጥር 1 ላይ። ስለዚህ አይደለም የሚናገረው ቃል ምን ነበረ ይላል። ቃል ስለሚለው ነገር ከቁጥር 1 ነው መነሳት ያለብን። ቃል የተባለ ሁሉ መጽሐፍ ቅዱስ ላይ አንድ ነው፣ ኢየሱስ ነው። በቃ ሌላ የለም። አሁን እኔም አንተም አናወራ፣ መጽሐፉ ያወራ። መጽሐፉ ያወራውን አስረዳንሽ። ቃል ከተባለ መጽሐፍ ቅዱስ ላይ በቃ ኢየሱስ ነው ያ ቃል ማለት ነው፣ ሌላ የለም። ቃልም እግዚአብሔር ነበረ ብሎኛል አይደል? ቁጥር 1 ላይ ያና ስጋታች 14 ወርዳህ የሀገር ልታያይዘው ነው አይደለ? ያ ቃል ደግሞ ምን ሆነ? ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እሱ እንሂዳ ስለማን እንደሆነ ከፍተን እንሂድ። አንዴ ተስፋዬ ቆይ አንዴ። ቅድም ያመጣሁት ጥቅስ ትንቢተ ኤርምያስ ላይ እነሆ ሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል አይደለ? እግዚአብሔር የሥጋ ለባሽ በሙሉ ነው አይደለ? በሙሉ ምድር ላይ ያለ ሰው ለሆነ ክርስቶስ ሆነ ኢየሱስ ሥጋ ለባሽ አይደለም። ቆይ አንዴ ኢየሱስ ሥጋ ለባሽ አይደለም እኮ ለዛ እኮ ነው እየነገርኩህ አይደል? ቃል ሥጋ ሆነ። ባጭሩ መለስልኝ። ኢየሱስ ሥጋ ለባሽ አይደለም ባጭሩ። ዮሐንስ 1:14 አንብብና መልሱን ታገኛለህ። ሥጋ ለባሽ ነው ብያለሁ። በቃ መሰለኝ ኢየሱስ ሥጋ ለባሽ ነው። ሥጋ ለባሽ ከሆነ ኢምራን ይሄን የፈለኩት ትንቢተ ዘካርያስ እንደዚህ ይላል። ያው እግዚአብሔር ከመቅደሱ ማደሪያው ነቅቷል፣ ሥጋ ለባሽ ሁሉ ሆይ በፊቱ ዝም በይ ይላል። ኢየሱስ በእግዚአብሔር ፊት ዝም ይላል። ኢየሱስ አያወራም በእግዚአብሔር ፊት። ኢየሱስ ክርስቶስ እኮ እየነገርኩህ እኮ ነው ኢምራን። ኢየሱስ ክርስቶስ ሥጋ መጀመሪያ መረዳት ያስፈልጋል። አንተ የሚታርገው አንዴ ሀሳብን መሰለህ። ኢየሱስ ሥጋ ለባሽ ነው አልከኝ። ኢየሱስ ሥጋ ለባሽ ከሆነ መጽሐፍ ቅዱስ ደግሞ ሥጋ ለባሽ በሙሉ በእግዚአብሔር ፊት እንዳያወራ ይላል። ያው ሥጋ ለባሽ ሁሉ ሆይ በፊቱ ዝም በይ ይላል። በእግዚአብሔር ፊት እንዳታወራ ይላል። ስለዚህ ኢየሱስን በእግዚአብሔር ፊት አያወራም ማለት ነው። መናገር አይችልም ማለት ነው። ኢየሱስ በእግዚአብሔር ፊት መልስልኝ። እየመጣሁልህ እኮ ነው። ለምን እንዳስረዳ እድል አትሰጠኝም? በጥሩ መንፈስ እናወራ። ኦኬ በቃ አሁን እሱን አስረዳ። ቀጥል። ጥሩ። ስለዚህ መጽሐፉን ክፈትልኝ። እኔ ከአፌ ማውራት አልፈልግም። ባይብሉን ክፈትልኝ። ዮሐንስ ወንጌል ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያው አነበብኩልህ። ቃልም ምን ነበረ? እግዚአብሔር ነበር። ይህን እንተማር። ያ ቃል ደግሞ ቁጥር 14 ላይ ምን ሆነ? ቃልም ሥጋ ሆነ። በአንተ ተርጓሜ ማለት ነው። ሥጋ ሆነ ማለት ሰው ሆነ ማለት ነው። ማስረጃ እንደዛ ያልክበት ማስረጃ። ሥጋ ሆነ ማለት ለበሰ የሚል ትርጓሜ እንዳለው ማስረጃ። ቃል ሥጋ ሆነ አንብበዋ ክፈተውና ቃል ሥጋ ሆነ ማለት ሥጋ ለበሰ ነው ብለሃል። ማስረጃ። ሥጋ ሆነ ማለት ሥጋ ለበሰ እንደሆነ ማስረጃ አምጣ። እኔ ግን ሥጋ ሆነ ማለት ተለወጠ ማለት እንደሆነ እሰጥካለሁ ማስረጃ ከመጽሐፍ ቅዱስ። ምን ሆነ ማለት ነው? ንገረኝ። ሰው ሆነ ማለት ነው ማስረጃ። አንተ ሥጋ ለበሰ ነው ያልኩህ። ሥጋ ለበሰ ነው ያልኩህ ብራዘር። ቃል ሥጋ ሆነ ማለት ቃል ወደ ሥጋ ተለወጠ ማለት ነው። ማስረጃ አቀርብልካለሁ። ሆነ የሚለው ቃል መለወጥ እንደሆነ አመጣልካለሁ ማስረጃ። ጀመር። ይሄ ማስረጃ የኔ ማስረጃ ነው። ክፈትና ባይብሉን እና መጀመሪያ ቃል ሥጋ ለበሰ ማለት እንደሆነ ማስረጃ ስጠኝ። እኔ ከአፌ ማውራት አልፈልግም። መጽሐፉን እናንብብ ብያለሁ። ለምን እንዳወራ እንትን አትልም? ባይብሉን ክፈት። ከአፌ ምንም ነገር መናገር አልፈልግም። መጽሐፉን እናንብብ። ኦኬ፣ ራስህ በቃል እንክፈትና እናንብብ ስለ ራስህ ነው ወደ ሌላ ነገር እየሄድክ ያለው። አልገባህም ብራዘር። አነበብነው እኮ ማንበብ እኮ አንብበነዋል። ችግራችን ማንበብ አይደለም። ከፍቼዋለሁ። ቃልም ሥጋ ሆነ ይላል። ያ ቁጥር 1 ላይ ይሄ ቃል የተባለው ምን ነበረ ብያለሁ። ቁጥር 1 ላይ ከላይ
እግዚአብሔር ነበረ ብያ እግዚአብሔር ነበር። በአንተ ትርጓሜ ያው እግዚአብሔር ነበር። ያው በእኔ አይደለም በመጽሐፉ ነው። እሱ ባህል ነው። አሁን ብራዘር ወደ ተስረዝምና ወገናችን ቃል ስጋ ሆነ ማለት ስጋ ለበሰ ነው ብለሃል። ማስረጃ አምጣ። ቃል ስጋ ሆነ እሱን አንተ ነው ያልከው። ክፈትና እናንብብ ብያለሁ አይደለ? ቃል ስጋ ሆነ ማለት አፍ በቃል መናገር የፈለከው አንተ ነህ፣ እኔ አይደለም። ቃል ስጋ ሆነ ማለት ቃል ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። ቃል ስጋ ሆነ ማለት ነው ያ እግዚአብሔር የነበረው አካል ሰው ሆኖ ወደ ምድር መጣ ማለት ነው። እነዛ ነው የምንረዳው። ማስረጃ አንተ እንዴት ነው የምትረዳው? የምን ማስረጃ ያስፈልጋል? መጀመሪያ ለአንተ ስጠኛ። አንተ ምንድን ነው ያልከው? አምላክ ሰው ሆኖ መጣ ብለህ ነው ያልከው። አንተ ሰው ሆኖ መጣ ነው ያልከው። ለሱ ነገር ማስረጃ ስጠኝ። ማስረጃ እየሰጠው እኮ ነው። ቃል መጀመሪያ ቃል የተባለው አካል እግዚአብሔር መሆኑን አይተናል። ኦኬ ይህ ቃል ደግሞ ምን ሆነ? እዚህ ጋር ቃል ስጋ ሆነ። ይቅርብህ ብራዘር፣ አንድ ላስረዳክና ታወራለህ። ብዙ ጋር ትቀጥላለህ። ላስረዳክ አንዴ ሀሳብ የሚመስልህ ላስረዳክና ትቀጥላለህ። ብራዘር ሀሳብ የሚመስልህ ቃል ስጋ ሆነ ማለት አንተ ስጋ ለበሰ ማለት ነው አልክ። ማስረጃ የለህም። ወፍ ምንም ማለት ማስረጃ የለህም። ዝም ብለህ ታወራለህ። እኔ ደግሞ ካለ ማስረጃ ሰው እንዳወራ አልፈቅድለትም። በዛ ነው። ሲቀጥል ደግሞ የቅድሙን ጥያቄ አልመለስክልኝ። የቅድሙ ጥያቄ ምንድን ነበረ? ኢየሱስ ስጋ ለባሽ ከሆነ መጽሐፍ ቅዱስ ደግሞ ምን ብሎ ይናገራል? እግዚአብሔር ከመቅደሱ ማደሪያው ነቅቷል። ስጋ ለባሽ ሁሉ ሆይ በፊቱ ዝም በይ ይላል። ስጋ ለባሽ እግዚአብሔር ፊት እንዳታወራ ይላል። ስለዚህ ኢየሱስ ራሱ በእግዚአብሔር ፊት ማውራት አይችልም ብዬ ሰጥቻለሁ ማስረጃ። ለምን? ኢየሱስ ስጋ ለባሽ ነው። ኢየሱስ ስጋ ለባሽ ከሆነ መጽሐፍ ቅዱስ ደግሞ ስጋ ለባሽ በእግዚአብሔር ፊት እንዳያወራ ይላል። አመሰግናለሁ። እችን ለመናገር ነው። ወንድም እሱ ቀጥል። ጥያቄ አለኝ። ይቅርታና ወገናችን ካለ ማለት ነው። ጥያቄ ምንድነው? አንተ አሁን ቅድም ቃል ስጋ ሆነ እያልክ ነበረ። እንዳመጣሁ ደግሞ ማስረጃ ብለህ የስጋ ለባሽ ሁሉ እግዚአብሔር ማነው አምላክ እግዚአብሔር ነው ብለሃል። ቃል ስጋ ከሆነ የቃል አምላክ እግዚአብሔር ነው። ምክንያቱም የስጋ ለባሽ ሁሉ ስጋ ቃል ስጋ ሆኖን የስጋ ለባሽ ሁሉ አምላክ ከሆነ እግዚአብሔር የቃልም እግዚአብሔር ወይም የቃልም አምላክ እግዚአብሔር ነው ወይ? ቃል የፈጠረው እግዚአብሔር ነው ወይ? የፈጠረው የሚል ነገር የለም። እዛ ጋር ቃል ስጋ ሆነ ነው እንጂ የፈጠረ የሚል ነገር የለም። እኔ አሁን ቅድም የቃል ፈጣሪ የቃል አምላክ እግዚአብሔር ነው። ምክንያቱም ቃል ስጋ ሆነ ስላልክ ማለት ነው። የቃል ፈጣሪ የሚባል ነገር የለም ባይብል ላይ። ቃል እግዚአብሔር ነበረ ይላል። ኦኬ ቁጥር 1 ላይ አይተናል እኮ ይሄ ቃል የተባለው አካል ምን ነበረ? ያ ቃል እኮ ስጋ ሆኗል አይደለ? ያ እግዚአብሔር የነበረው ቃል ቁጥር 14 ላይ ስጋ ሆነ። የስጋው አምላክ ማነው? የስጋው አምላክ እግዚአብሔር ነው። ኢሚዲየትሊ ያ ስጋ የሆነው አምላክ ቃሉ ስጋ ሆኗል። የስጋ የሆነው አምላክ እግዚአብሔር ነው። ልመልስልሽ። ያ ቃል ኢሚዲየትሊ እግዚአብሔር የነበረው ቃል ስጋ ሲሆን ሰው ሆነ ማለት ነው። ስለዚህ ሰው ደግሞ ስጋ ለባሽ ነው። ስጋ ለለበሰ ስጋ ለሆነ ለቃሉ አምላኩ እግዚአብሔር ነው አይደለ? ለቃሉ አምላኩ እግዚአብሔር ነው። ለስጋው ለአካሉ ስጋ የሆነው እኮ ቃሉ ነው ብለሃል። ስጋ የሆነው ቃሉ ነው አልካ። ብዬሻለሁ እኮ ያ ቃል እግዚአብሔር ነበረ፣ ስጋ ሆነ፣ ሰው ሆነ ማለት ነው። ሰው ሲሆን ደግሞ የግድ አምላክ። ስለዚህ የዚያ አምላክ እግዚአብሔር ነው። የዚያ አምላክ ቃል ስጋ የሆነው አምላክ እግዚአብሔር ነው። ለአካሉ ነው እያልኩሽ ያለሁት። ልብ አድርጊ እዚህ ጋር መስመር ስጋ የሆነው እኮ ራሱ ቃሉ ነው። ስጋ የሆነው ቃሉ እኮ ነው እኮ። ስለዚህ አምላኩ ማነው? እግዚአብሔር ነው። መጀመሪያ ይሄ ቃል የተባለው መረዳት መቻል አለብሽ። ምንድን ነው ቃል ግን ቃል ምን እንደሆነ ገብቶሻል? እግዚአብሔር ነው ብሎ ሻሃዳ መያዝ የሚፈልግ ሰው አለ እያላችሁ ኮሜንት ላይ ቆይ አንዴ። ሻሃዳ መያዝ የሚፈልግ ሰው ካለ እኔ ብሎ የጻፍና አስገቡት። ሙሳብ ተከታትላ አስገባው። እሺ ቃል ምንድን ነው እያልክ ነው? የአምላክ ቃል አምላክ ነው ብለህ ነው አይደል የምታምነው? ቃሉ ራሱ ትክክል ተናግሯል። እንግዲህ መጽሐፉ የእግዚአብሔር ቃል አምላክ ነው። የእግዚአብሔር ቃል አይልም እንደዛ አይደለም። የእግዚአብሔር ቃል አይደለም። ቃሉ አምላክ አይደለም። ቃል የእግዚአብሔር ቃል አትበላ። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ። የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል ነው ሲባል ምን ማለት ነው? የሆነ ራሱን የቻለ ቃል ነው ወይንስ የእግዚአብሔር የራሱ ቃል ነው?
በቃ ጥሩ። አሁን እኮ ዮሐንስ ሲያስረዳክ ክርስቶስ ማን ነው ለሚለው ጥያቄ ከማርያም ከተወለደ በኋላ ሰው ነው ፍጡር ነው እንዳትል ምን ብሎ ጀመረ? በመጀመሪያ ቃል ነበረ አለ። ያ ቃል ደግሞ ከእግዚአብሔር ዘንድ ነበረ እንጂ ያ ቃል የእግዚአብሔር ነው አይደለም። ዘንድ የሚለው ትርጉሙ ምንድን ነው? ከእግዚአብሔር ዘንድ ነበረ፣ እግዚአብሔር ጋር ነበረ ማለት ነው። ጎን ለጎን እንደዚህ አብረው ኢን ዘ ቢጊኒንግ ከመጀመሪያ ጀምሮ እንግዲህ ስታርቲንግ ፖይንት የለውም ቃሉ ከእግዚአብሔር ዘንድ ነበረ ስትል እግዚአብሔር እዛ አለ፣ ከእሱ ዘንድ ደግሞ ቃሉ ነበረ። አዎ እንደዛ ነው ብሎ የሚነግር ለምን ከፍቶ ክፈተውና እናንብበው። ክርስቲያኖች ጎን ለጎን የተቀመጡ አምላኮችን ያመልካሉ። ይህ ነገር ስጋ ከለበሰ በኋላ ምናምን እንዳይመስላችሁ። ገና ስጋ ሳይለብስ በፊት ኢየሱስ ክርስቶስ ከማርያም ሳይወለድ አብረው የተቀመጡ ሁለት አካላት ነበሩ ማለት ነው። እግዚአብሔር አለ፣ እግዚአብሔር ጋር ናቸው። ስለዚህ መጽሐፉን መቀበል ካለበት እንዲህ ነው መቀበል ያለበት። እግዚአብሔር እዛ አለ፣ ቃሉ እዛ አለ። መንፈስ ቅዱስ የት ነበር? ይዛኔ መንፈስ ቅዱስ የት ነበር? ጥሩ ጥያቄ። ስለዚህ አብሮ ነበረ። አሁን ዘፍጥረት አንድን ስትመለከት የእግዚአብሔርም መንፈስ ሶስተኛው ግን ተቀምጦ ነው ልክ እንደ ኢየሱስ ባይዞ ኦኬ። አሁን ቃልም በእግዚአብሔር ዘንድ ነበረ ስለ አጠገብ ለአጠገብ የተቀመጡ አድርገህ እያሰብክ ነው ዘንድ ነበረ ስለ እኮ እንድትረዳው ነው እንጂ እኮ እግዚአብሔር አካል የለውም እንደ ኢየሱስ ክርስቶስ እንደዚህ ሰው የሚታይ አካል ፊዚካል ፕሬዘንስ የለውም፣ መንፈስ ነው። እግዚአብሔር አይና ጆሮ አፍንጫ ዮሐንስ ባይብሉን ዮሐንስ ወንጌል 4:24 ነው። አካል አለው ላሳየህ ነው። ተዋል ቀስ እያልክ ተስፋዬ አካል አለው እግዚአብሔር። እግሮች አሉት ይረማመዳል፣ እጆች አሉት ያጨበጭባል፣ ከንፈር አለው ያፏጫል። ላሳየን ሁሉ የለውም። እግዚአብሔር መንፈስ ነው ብሎ ክርስቶስ ነግሮኛል አለው። በቃ ነው አላሳየህ። እንግዲህ አሁንስ እግዚአብሔር ሙሉ አካል አለው። ኢምራን መጽሐፍ እንግለጥለት። እሺ መጀመሪያ በጥቅል ደረጃ እናሳየው። በጥቅል ደረጃ ሊቃውንቶች ያመኑትን፣ ከዛ እያንዳንዱ ደግሞ ከመጽሐፍ ቅዱስ እናሳይካለን። አተልቁኝ ሊቃውንቶች አምነዋል። የሊቃውንቶችን ልስጥክ፣ የኒቅያ ጉባኤዎችን፣ ከዛ ደግሞ ከተንሰጥካለን ከመጽሐፍ ቅዱስ ያው ፊት ለፊት ጸጋው የበዛላችሁ በጸጋው እየኖራችሁ ያላችሁ ቅዱሳን ታብ እያደረጋችሁ ኢምራን ወጣለችው እና ከሚልን ደግሞ ፎሎው እያደረጋችሁ ያላ አንብቦ ውስጥ አንዴ ወይስ ላንብበለት? አንብቦ ችግር የለውም። እሺ እንደዚህ ይላል። በአዳም ላይ ያለው መልኩ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎችና ዓይኖች ቢሆኑ አፍንጫና ከንፈር ቢሆን እጆችና እግሮች ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር ዓይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳለው እናምናለን አሉ ሊቃውንቶች። የኒቅያ ጉባኤ መጽሐፈ ሜላድ ዘወርሃ ግንቦት። ይሄ የሊቃውንቶች ሶላ ስክሪፕቸር መሆኑ ረስተሃል መሰለኝ። ከመጽሐፍ ቅዱስ ብቻ የሥላሴን ዶክትሪን የመሰረተ ለማን ነው? የሥላሴን ዶክትሪን ወደዛ እንመጣለን። ችግር የለውም። ሶላ ስክሪፕቸር ላይ ነኝ። አሁን ከመጽሐፍ ቅዱስ ደግሞ እናሳይ፣ ከሊቃውንቶችን ያሳየን። አሁን ከመጽሐፍ ቅዱስ ደግሞ ነስጥ እሱ ቀጥል። ወጣለት እግዚአብሔር ከንፈር አለው፣ በከንፈሩ እንደሚያፏጭ ታውቃለህ አይደለ? ኢሳያስ 30:27 ኢሳያስ 30:27 እግዚአብሔር ከንፈሮች አሉት። ሁሉንም አካል እናሳያለን። እስከዛ ግን ታገስ፣ በመካከል ጣልቃ እንዳትገባ። እነሆ የእግዚአብሔር ስም የሚነድ ቁጣ ከምትጎለጎል ጢስ ጋር ከሩቅ ይመጣል። ከንፈሮቹም አለ ከንፈሮች አሉት ቁጣን የሞሉ ናቸው። ምላሱም አለ ምላስ አለው። ሙሉ አካል ነው የምናሳየው። 2 ቁጥር አሁን ከንፈር አለው ምላስ አለው። ምላሱም እንደምትበላ እሳት ነች ይላል። እግዚአብሔር ምን አለው? ከንፈር አለው። ልክ እንዲሁ ደግሞ ምላስ አለው ማለት ነው። አይደለ? ያ ነው። ሌላው ነገር እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። ሕዝቅኤል 21:17 ትመጣለት። እግዚአብሔር እጆች አሉት። ያጀማ በስጋ ስለተገለጠው ስለ ኢየሱስ አይደለም እያወራን ያለ ነው። ሳይገለጥ ገና ይዛኔ
አይሁዶች ሲያመልኩት የነበረው እግዚአብሔር አብ ይሄ ሁሉ አካል አለው። ሕዝቅኤል 21:17 ሕዝቅኤል 21:17 ያውና እግዚአብሔር ምን አለ? እኔ ደግሞ በእጄ አጨበጭባለሁ አለ። አላህ መዓቴንም እጨርሳለሁ አለ። እኔ እግዚአብሔር ተናግሬያለሁና። ይሄ የእግዚአብሔር ቃል ነው እንዴ? እሱ አዎ የእግዚአብሔር ቃል ነው። ጌታ ራሱ ክርስቶስ ያው ለምን ሚውት ታደርገኛለህ? አይ ሚውት አታርገኝ አንዴ። ይቀጥል ጆን ከላይ እያለ ይቀጥልና ከዛ አንተ ትቀጥላለህ ጆን። ከዛ በኋላ ይላል ክርስቶስ እንደተናገረው አድርጋችሁ አታውሯ። ያው እግዚአብሔር እኔ እግዚአብሔር ተናግሬያለሁ እያለ ደብና ባለቤቱ እሱ ነው። ባለቤቱ እሱ ነው። የተነገረለት ለማን ነው የሚለውን መጀመሪያ ማወቅ አለብን። ለማን ነው የተነገረ? ባለቤቱ እሱ ነው። ትንቢተ ሕዝቅኤል ይላል። ይሄ እኮ ትንቢት እኮ ነው። ማን ተናገረ? ለማን ነው የተነገረው? እሺ እና አንብቧ። እቺ ዋና እንትኗን ከምታነቧት እያስረዳችሁት እቺ ጥቅሱን ከምትያለው አይደል? ይሄን ስራ የሚያደርገው የሚያጨበጭበው እኔ እግዚአብሔር ነኝ አለ። የትኛው እግዚአብሔር ነው እኮ እንረዳው። አንድ እዚህ ገብተን እንትን ከምትለው አንድ እየተረዳ ነው ይሻላል። ደግሞ አስረዳን ያሉ እኮ አምጣው ወደ ላይ ያሳየው ይብራ። ምንም አዲስ መጀመሪያ ግን በነቢያት አንደበት የሚናገረው ኢየሱስ ነው። እሺ አትካድ። ኢየሱስ እየተናገረ ያለው ይሄ ግልጽ ነው። ኢየሱስ እየተናገረ ያለው ቀጥታ አስረዳ። እሺ ከፍ አድርጎ እንረዳው። ይረዳው። ምንም አዲስ ነገር የለውም እኮ አባ። ያው እኔ እግዚአብሔር ነኝ ያለ እየተናገረ 4 ነጥብ አደረገል። ይሄን የሚያደርገው አጨበጭባለሁ። አንብበው፣ እግዚአብሔር ነኝ ያለ አንብበው፣ ከፍ አድርገህ አንብበው ሙሉ እንዲገባን። የት ጀምሮ አንብበው? ካለ ከመጀመሪያው። አረ ይሄው ቁጥር 17 ላይ ነው ያለው። ከአንድ ጀምሮ አንብበው። ችግር የለውም። 10 ላይ ምናምን ያለውን ነገር እየተረዳ ነው እናንተ። ከ10 ጀምሮ አንድ ያሳይ። ቶሎ ፈጠን ብለህ አንብበው። እሺ አይ ቀጥል። ይገድል ዘንድ ይላል 10 ሌላ ነገር አመጣ። አንብበው ጆን አንብበው። እንትና ኢምራን አንብበውና የእግዚአብሔር ቃል እኮ አንተ አታነብልንም? አንተ እኮ በጌታ ነው የእግዚአብሔርን አሰብከ ነው እያነበብክ ኢምራን ቀጥል። በቃ ቀጥል። ሌላ አካል እግዚአብሔር አፍ አለው አውጣ ነው ኢሳያስ 1:20 ላይ እግዚአብሔር አፍ አለው ብሎ የሰውነት አካሉን እንጨርስ። ከዚህ በኋላ ጣልቃ እንዳገባ እባክህ ማስረዳት ካልቻልክ አውጡልኛል። ካወጣን አንብበል አላነብም አልክ። ያውና እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይሄን ተናግሯልና ይላል። እግዚአብሔር ምን አለው? አፍ አለው። ሁሉን አካልን ተመልከት። ሙሉ የሰውነት አካል ነው የምናሳያቸው። እግዚአብሔር አፍ አለው። ሌላ በሚያስብ እግዚአብሔር ኢሳያስ 70:20 ናውጣላቸው። ኢሳያስ 70:20 አፍንጫም አለው። ያው በአፍንጫ እስትንፋስ ውኖች ተከመሩ ይላል። ሙሉ የሰውነት አካል አለ። የጀማ ጸጋ ይበዛላችሁ፣ በጸጋው እየኖራችሁ ያላችሁ አንዲት አብ አድርጉ። እሺ ኢሳያስ 70:20 ላይ ወጣ። ኢሳያስ 70:20 ትንቢተ ኢሳያስ 70 ምዕራፍ የለው። ይቅርታ 7:20 ኦኬ። እንደዚህ በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ አለ። እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የራሱን የእግሩን ፀጉር ይላጨዋል አለ። አላህ ምድር ያጀማ እግዚአብሔር በተከራየው ምላጭ። እግዚአብሔር ምላጭ ይከራያል። ከዚያስ ፂሙ የእግሩን ፀጉርና የራሱን ፀጉር ይላጨዋል እያለ ነው። ጸጋው የበዛላችሁ ጫማ ደግሞ አሳያቸው። እግዚአብሔር ጫማ ላለው እግር ብቻ አይደለም። እንዲህም አለኝ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም እንትን ብሏል። እንትን ብሎታል። አንብብላቸው አንተ። ለዘላለም የምትቀመጥባት የዙፋኔ ስፍራ የእግሬ ጫማ መረጋጫ ይችነ ይችላል። የእግሬ ጫማ መረገጫ እግዚአብሔር ያፏጫል። አውጣላቸው አንዴ ኢሳያስ 7:18 ከንፈር እንዳለው አይታቸዋል አይደል? ቅድም እግዚአብሔር እነዚያ ከንፈሮቹ ምንድን ናቸው? ያፏጫል በከንፈሮቹ። አንተ አልከት ኢሳያስ 7:20 ኢሳያስ 7:18 ይቅርታ 7:18
ምን ይላል? በዚያን ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦር ሀገር ያለውን ንብ በፉጨት ይጠራል አለ። እንደ አንበሳ ያገሳል። አሳያቸው በዛው እንደ አንበሳ ያገሳል። እንግዲህ እንደ አንበሳ ተብሎ ተገልጿል። በእንስሳት ይገለጻል። በጣም ያሳዝናል። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ይሁዲዎችን እንደ ካዱ የገለጸበት አንደኛው አምላክን በእንስሳት ይገልጻሉ። ሲፈልጉ በሰካራም ይገልጹታል። በሰካራም ሁሉ ይገልጹታል። ሰፈር ለሰፈር እንደሚዞር ተነግሯል። እግር አለው እግዚአብሔር፣ በሰፈር ለሰፈር ይዞራል። እግዚአብሔር ይከተላሉ ይላል። እንደ እርሱም እንደ አንበሳ ያገሳል እያለ ይናገራል። ይታያቸዋል። እግዚአብሔር ሰፈር ለሰፈር ይዞራል። እንዳጣላቸው ምድር ላይ ወርዶ እዚህ ሰፈር ለሰፈር ይዞራል። ዘዳግም 23:12 ዘዳግም 23:12 ወደ ሜዳም ትወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ አለ። ከመሳሪያህም ጋር መቆፈሪያ ያዝ አለ። እንግዲህ ካካ ልትካኩ ስትፈልጉ ማለት ነው። በሜዳም በምትቀመጥ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን በአፈር ትከድነዋለህ አለ። ካካህን ሂደህ ስትካካ ጊዜ መቆፈሪያ ይዛችሁ ነው የምትሄዱት አለ እግዚአብሔር። ከዚያንን ትደፍኑታላችሁ አለ። ለምን ከተባለ አምላክህ እግዚአብሔር ሊያድንህ ጠላቶችንን በእጅህ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና። ስለዚህ ነውረኛ ነገር እንዳያይብህ ፊቱንም በአንተ እንዳይመልስ ሰፈርህ የተቀደሰ ይሁን አለ። ከዛ ቦታ ላይ ካካ ካየ እግዚአብሔር ይመልሳል። እንዲባርክህ ከፈለግ ካካን መድፈን አለብህ። በሁሉም ቦታ አለ ትሉና ነበር እንደ እግዚአብሔር። በዚያ ቦታ ጭራሽ አልገኝም እኮ እያለ ነው። እመለሳለሁ ያንን ካየህ እያለ ነው እግዚአብሔር። ሁሉም ቦታ አለ የለም ተስፋዬ። ጥሩ እየሰማሁ የአንተ ማስረጃ እንድጨርስ እየጠበቅኩ እኮ። ጨርስ። እግዚአብሔር በሁሉም ቦታ አለ የለም? በትክክል አለ። በጣም ጥሩ። ሽንት ቤት ውስጥ አለ የለም? ካካ ውስጥ ማለት ነው። ምን ሽንት ቤት ጋር ምን አስወሰደ? ሁሉም ቦታ አለ ከተባለ አለ፣ የትም አለ ማለት አለ። ስለዚህ ሽንት ቤት ውስጥ ካካ ውስጥ አለ ማለት ነው። ዛሬላ ዓለም ላይ በሙሉ ሽንት ቤት ነው እንደሚታየው። ምን ሆነ ነው? ሁሉም ጋር ሁሉም ቦታ አለ። እንደዚህ አይነት ቦታ ይገኛል ማለት ነው። ኦል በቃ አለ ሁሉም ቦታ። አትደራረቡ ክርስቲያኖች፣ በተራ ታወራላችሁ። እሺ። ስለዚህ እግዚአብሔር ሽንት ቤት ውስጥ አለ ማለት ነው አይደለ? የትም ቦታ አለ። በጣም የትም እግዚአብሔር ሽንት ቤት ውስጥ አለ። የትም ቦታ አለ። እግዚአብሔር የተሰወረ ቦታ የለም። እግዚአብሔር በሲኦል ውስጥ አለ የለም? የትም ቦታ አለ አልኩህ እኮ። የተሰወረ ቦታ የለም ከእግዚአብሔር። ስለዚህ ሽንት እግዚአብሔር ቤት ውስጥ የለም ብለህ ወንጀል ልትሰራ የማይመስሉ እይታ አይደለም እያወራኝ ያለሁት። ሁሉም ቦታ ያያል አይደለም ጥያቄ። ሁሉም ቦታ ያያል አምላክ አለ ወይ? በሁሉም ቦታ አለ ወይ እግዚአብሔር? የስ ኦምኒ ፕሬዘንስ የሆነ ጋር ነው እያልኩ እኮ ነው። አለ። ስለዚህ እግዚአብሔር ውስጥ አለ አይደለ? ከይቅርታ ጋር ለመጨረሻ አለ እያልኩ እኮ ነው። የትም አለ። በጣም ይገርማል። እግዚአብሔር ሲኦል ውስጥ ነው ያለው። ቅዱሳኖች ጸጋ ይበዛላችሁ፣ በጸጋው እየኖራችሁ ያላችሁ። የፈጠረው ማነው ነው? ሲኦልን እሱ አይደል እንደ የፈጠረው እኮ። ስለዚህ በዚያ ውስጥ አለ። ስለ ፍጥረቱ አይደለም እሱ ነው የፈጠረው አይደለም ሳይሆን አለ ወይ በዚያ ነው ጥያቄው። በእሱ ቁጥጥር ውስጥ ነው ያለው ሁሉም ነገር። ስለ ቁጥጥሩ ይሄን ይቆጣጠረዋል ወይ ያውቀዋል ወይ? እሱን አይደለም ጥያቄ። አለ ወይንስ የለም ነው በዚያ ውስጥ። ሲኦል ራሱ የተፈጠረችው የእሱ ነች። የትም አለ እያልኩ እኮ ነው። ፈጣሪ እሱ ነው የፈጠረው ሳይሆን አለ በሲኦል ውስጥ እግዚአብሔር ወይንስ የለም? በሲኦል ውስጥ ይኖራል አይኖርም? ለምን ይኖራል ሲኦል ውስጥ? ሲኦል እኮ የሰው ልጆች መቀጫ ቦታ ነው። ስለዚህ እግዚአብሔር የማይኖርበት ቦታ አለ ማለት ነው። የተገደበ መቀጫ ቦታ ነው። እስኪ የኔ ማስረጃ እናቀርብ። ለምን በጥያቄ እንትን እያልክ ስለሆነ ምን ይሉናል? አላህ ከአርሽ በላይ ፍጥረት ዓለም ሁሉ በላይ ስለላቸው፣ ስለዚህ አምላካቸው የተገደበ ነው ይሉናል። እባክህ እናንተስ? እኛማ በሁሉም ቦታ አለ ይሉናል። ጥሩ። ስለዚህ በሲኦል ውስጥ አለው ይበላቸው። አለ ቢሉም የለም ቢሉም ሁለቱም ውድቅ የሚሆንባቸው ነገር ነው። ሁለቱም ክፉ የሆነ መልስ ነው። ምክንያቱም አለ ካሉ አምላካቸው በሲኦል ውስጥ አለ እያሉ ነው እነዚህ ሰዎች ገሃነም ውስጥ። አይ የለም ካሉ ደግሞ ስለዚህ አምላክ የተገደበ ነው የሌለበት ቦታ አለ ማለት ነው። ሁለቱም ክፉ የሆነ መልስ። በሁለቱም ቦታ ብትመጡ ትወድቃላችሁ። ይሄ ነው በጸጋው ኢየሱስ ክርስቶስ ስለ እግዚአብሔር ያወራውን ልንገርና በዚያ እነስማማሸው። እስኪ ዮሐንስ ወንጌል 4:24 ነው የሚመስለኝ። እግዚአብሔር መንፈስ ነው። መንፈስ እንዳልሆነ አሳየህ።
ነው አለ ክርስቶስ እንዴ ያሳየን። እስካሁን ምን ልታደርገው ነው? መንፈስ ማስጀመር መጀመሪያ እግዚአብሔር ደግሞ ከክርስቶስ ውጪ ሊያወራ የሚችል የለም። በዚህ ማቴዎስ ወንጌል 11:27 አንብብልኝ እስኪ አንተ መናገር። ከክርስቶስ ውጪ ስለ አብ የሚያወራ አካል ማንም የለም። ላምብልክና አንድ ጥያቄ እጠይቅሃለሁ። እንደዚህ ይላል ማለት ኢምራን አንዴ ማለት ፌር እንሁና። እኔም የኔን ማስረጃ የእናንተ ብዙ ቅድም እኮ ስታቀርቡ ስም የኔንም አንብቡትና ከዛ በኋላ ዝም እላለሁ። ሪፍሌክሽን ሰጣላችሁ። 11:27 ማቴዎስ ላምብልክ። እንደዚህ ይላል እግዚአብሔር መንፈስ ነው፣ የሚሰገድለትን በመንፈስና በእውነት ሊሰግዱለት ይገባቸዋል ይላል። እሱ ዮሐንስ ላይ ነው። እሺ ቀይርልክ፣ እሱን ያዝልኝ እንዳትረሳው። እግዚአብሔር መንፈስ ነው ብሏል። ይሄን ያለው ክርስቶስ ነው። አሁን ማቴዎስ 11:27 ላይ ሂድ። 11:27 እሺ። ግን አንድ ጥያቄ እጠይቅሃለሁ። መንፈስ ማለት ምን ማለት ነው? ተፈቀደልህ። እሺ እንደዚህ ይላል ሁሉ ከአባት ዘንድ ተሰጥቷችኋል፣ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድን ሊገልጥ ከሚፈቅድ በቀር አብን የሚያውቅ የለም ይላል። ስለዚህ አንተ እንደፈለግ አብ እንዲህ ነው እንደዛ ነው ማለት አችልም። ክርስቶስ እግዚአብሔር መንፈስ ነው ካለ ከክርስቶስ ውጭ የሚያውቅ ሰው የለም። እየነገረ እዚህ ጋር ቁምና መንፈስ ማለት አስረዳ። መንፈስ ማለት ማለት ነው። በዛ እንስማ። መጀመሪያ ከክርስቶስ ውጭ አብም ያውቃል። ተስማምቻለሁ። በቃ ስለዚህ መንፈስ ነው ማለት የሚጨበጥ የሚዳስስ። አቤት መንፈስ ማለት ነው። ቀጥል። መንፈስ ነው ማለት እንደዚህ የሚታይ ፊዚካል ፕሬዘንስ የሌለው ሁሉም ቦታ ባንዴ የሚገኝ ማለት ነው። እሺ እንደዛ ካልክ አሁን መንፈስ ማለት ሁሉ ቦታ የሚገኝ ነው ብለሃል። አሁን ክፈትልኝ መጽሐፍ ቅዱስ። መላእክትን መናፍስት ይላቸዋል። መላእክት ሁሉም ቦታ አሉ? መናፍስትና መናፍስት ማለት ልስጥክ። መጀመሪያ መላእክት መናፍስት እንደሆነ ልስጥክ። ሲቀጥል ደግሞ ሊቃውንቶች በይህን ጥቅስ እንዴት ነው የሚፈታው አሳይካለሁ። መጀመሪያ መላእክት መናፍስት ናቸው። መናፍስት ማለት ነው መናፍስት ማለት የመንፈስ ብዜት ነው። እሺ መናፍስት የመንፈስ ብዜት አይደለም። መናፍስት ማለት የመንፈስ ብዜት ነው። መንፈስ አለ። መንፈሶች አትልም። መንፈስ ብለህ መናፍስት ነው የምትለው። እሺ ምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ መላእክት መናፍስት ናቸው ይላቸዋል። እሺ የሉቃስ ወንጌል ሄድ። የሉቃስ ወንጌል ላይ ቃል በቃል እንደዚህ ይላል፣ መናፍስት ናቸው አለ። ዕብራውያን ሄድና ቃል በቃል መላእክትን መናፍስት የሚያደርግ ይላል። ታውቀዋለህ አይደለ? ዕብራውያን ምዕራፍ 1 ላይ ላምብልህ እንደዚህ ይላል፣ ስለ መላእክትም መናፍስት አገልጋዮች የእሳት ነበልባል የሚያደርግ ነው ይላል። መላእክት መናፍስት ናቸው ይላል። ይሄ ማለት መላእክት ሁሉም ቦታ ነው። መልስልኝ። ዕብራውያን ላይ ያነበብክ ያለው ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክትም መናፍስት አገልጋዮች የሚያደርግ ይላል። መላእክት ሁሉ ቦታ አሉ? መልስልኝ። ሊሚቴሽን አለ። መላእክት ለምንድን ነው መንፈስ የተባለው? ቅድም እኮ አንተ መንፈስ ማለት ሁሉ ቦታ የሚገኝ ነው ብለሃል። መንፈስ ማለት ሁሉ ቦታ የሚገኝ ከሆነ መላእክም ሁሉ ቦታ አሉ። ስለዚህ መላእክን ማምለክ አለብህ። መናፍስትና መንፈስ የተለያየ እኮ ነው። መናፍስት ማለት የወደቁ መናፍስት ማለት የመንፈስ ብዜት። መናፍስትና መንፈስ ይለያያል። መናፍስት ማለት የመንፈስ ብዜት ነው። አማርኛ ተመህና ብራዘር። መንፈስ ብለህ መናፍስት ነው መንፈሶች አትልም። መልአክ ብዙ ናቸው። ብዙ ስለሆነ መናፍስት ይባላል። አንድ መልአክ መንፈስ ይባላል። ግን ብዙ ከሆነ መናፍስት ይባላሉ። ምሳሌ ዲያቆን ብለህ ዲያቆኖች አትልም። ዲያቆናት ነው የምትለው አይደለ? ምሳሌ ቤት ብለህ ቤቶች ስላለ እንዲሁም መንፈስ ብለህ መናፍስት ነው የምትለው። አሁን መልስልኝ። መላእክት መናፍስት ከሆኑ ሁሉም ቦታ አሉ? የሉም። ታዲያ ለምን መንፈስ ተባሉ? መንፈስ የተባለው እግዚአብሔርን ነው። እግዚአብሔር ዕብራውያን ላይ መንፈስ ፍጡር ናቸው። ፍጡር እንዴት ነው ታዲያ? የእግዚአብሔር ቃል እንቀበል አንተ ልቀበል። የእግዚአብሔር ቃል እኮ መላእክት መንፈስ ናቸው አለ። አንተ ደግሞ መንፈስ ሁሉ ቦታ የሚገኝ መናፍስት ነው ያለው። መናፍስትና መንፈስ ይላል ብራዘር። መናፍስት ማለት ብዙ የመንፈስ ብዜት ነው ብራዘር። እባክህን ምሳሌ ሰውና ሰዎች ይለያያል እንዴ? ሰውን ብትል ሰዎች አንድ አይነት ነው ያለው። በቃ እንዲሁም መንፈስና መናፍስት አንድ አይነት ነው። መንፈስ ብለህ መናፍስት ነው የምትለው፣ መንፈሶች አትልም። ግልጽ ነው። አሁን ችግር የለውም። አሁን እኔ እዚህ ገጽ ውስጥ መግባቴ ካልቀረ አንድ ነገር ተስማምተን ልውጣ። አሁን እሱ ጋር ነው የገባሁት። አቤት አንድ ያሳየህና ትቀጥላለህ። እቺ ላሳየህ ትቀጥላለህ። እሺ ተስፋዬ፣ ይሄን መጽሐፍ ይኸው አንቲኒስ ፋዘርስ ነው፣ የጥንታዊ አባቶች ትምህርት ነው። እሺ መጽሐፉን ይኸው እንደዚህ ይላል። ፔጅ 602 ላይ እንደዚህ ይላል። ፎር ሁ ዊል ዲናይ ዳት ጋድ ኢዝ ቦዲ። ማን ነው አምላክ ቦዲ አይደለም ብሎ የሚካደው? ተመልከት። ኦልዞ አለ እንዲሁ እኮ አለ ጋድ ኢዝ ስፒሪት፣ አምላክ መንፈስ ነው። ጥያቄ ምልክት አለ። ተመልከት። ፎር ስፒሪት ሃዝ ቦድሊ ሰብስታንስ
ኦፊስ ነው አለ። ስፒሪት ወይም መንፈስ የራሱ አካል አለው፣ የቦድሊ የሆነ ሰብስታንስ የሆነ አካል አለው ይላል። አያ ስለዚህ መንፈስ ራሱ አካል አለው። መንፈስ ማለት አንተ እንዳልከው ትርጓሜ የለውም። አይ መንፈስ ማለት ሁሉ ቦታ የሚገኝ የማይታይ አካል የለው የምትል ከሆነ መላእክትም ሁሉ ቦታ አሉ ማለት ነው። ዕብራዊ ያለ መላእክትንም መናፈስ ስለሚላቸው ስለዚህ አያስኬድህም። እግዚአብሔር አካል አለው፣ መቀበል አለብህ። እሱ ቀጥ ጀዛኩሙላህ። እሺ ተስፋዬ አንዴ ደግሞ ያግዘው እስኪ ከኤርታ ጋር ጆን እስካሁን አላወራም። ጆን የኔን እንትን ልደምድምና እንትን ልበል። እሺ ቀጥልሽ። ስለዚህ እኔ ዋናው ነጥብ ኢየሱስ ክርስቶስ አምላኬም አባቴም ብሎ የጠራው አካል ምድር ላይ በነበረ ሰዓት ያ አካል አላህ እንዳልሆነ እንድትመሰክርልኝ ነው የምፈልገው። ነው ካልክ ደግሞ አላህን ፍታ። ጆን የተናሰ አለው አንዴ ውሱ ከሰማኸኝ እወድሃለሁ፣ አከብርሃለሁ። ያው አይ ልንግባባ በምንችለው ቋንቋ አማርኛ እንግባባለን፣ ያግባባናል። አዳምጠኝና እንድትመልስ